በጌታ በኢየሱስ ሰላም እላችኋለሁ። እንደምን ቆያችሁ? እግዚአብሔር አምላካችን የተባረከ ይሁን። ስለሰማነው ብርቱ የጌታ ቃል ክብር ለሱ ይሁን። እግዚአብሔር ይመስገን። ምንችል ካለ ለቅዱስ ቃሉ ክብር እንቆምና መጽሐፍ ቅዱስ በእጃችን ካለ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 ጀምሮ ያለውን እናነባለን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 የጌታ ቃል እንዲነበባል። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡ ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም። አጭር ጸሎት እንጸልይ። በዚህ ስላለህ በቅዱስ ቃልህ ስትናገረን ስለነበርክ ለዚህ ለከረፋው ምድር ጣፋጭ ሁኑ፣ በጨለማ ላለው ብርሃን ሁኑ፣ በብዙ ፍሬ ተገለጡ ብለህ ስትናገረን ስለነበር በኢየሱስ ስም ክብር ላንተ ይሁን። የምትወደውን ሕዝብ ትናገራለህ እግዚአብሔር ሆይ። ደግሞ ሰምተን ጥሩ ጊዜ ነበር ሳይሆን በመኖር እንድንገለጥ ጸጋ እንድታበዛልን እግዚአብሔር ሆይ ለእኛ ለሰማነው የመኖር አቅም እንዲጨመርልን በኢየሱስ ክርስቶስ ስም እንጸልያለን። እንዳንጣፍጥ፣ በብርሃን እንዳንገለጥ፣ በፍሬ እንዳንገለጥ የደበቅነው ክፉ ልምምድ ካለ በቃለ ሰይፍ ተቆርጦ ይውጣ። እግዚአብሔር 2026 የመኖር ዓመት፣ በፍሬ መገለጥ ዓመት፣ እውነተኛ ደቀ መዝሙር መሆናችን እንደሰማነው እንደ ቃሉ ኖረን የምናሳይበት ዓመት እንዲሆን እንድትረዳን በኢየሱስ ስም ለመን። ደግሞ ያገለገለንን ባሪያህ እንድትባርከው፣ ወይን ብላቴና እንድትባርከው በስም ጸልየን። የቃለ ብርሃን አሁንም ይገለጥለት። ከዚህ በላይ እውነትን አሳየው። በዘመኑ ለትውልዱ እግዚአብሔር በረከት አድርገው። እግዚአብሔር ሆይ በባሪያህ አንተ ተጠቀም። የቃልህ ብርሃን ይብራለት፣ መድኃኒት አድርገው። እንደተናገረው ቃል ጨው አድርገው፣ እንደተናገረው ቃል ብርሃን አድርገው፣ እንደተናገረው ቃል በፍሬ ግለጠው። እግዚአብሔር ለቤተሰቡ፣ ለዚህች አጥቢያ፣ ለዚህ ምድር በረከት ይሁን። ክፉ አይንካው፣ ክፉ አይንካው፣ ክፉ አይንካው። በኢየሱስ ስም ክፉ አይንካው። እስከ መጨረሻው በቤት ጸንቶ ይጨርስ። ጌታዊ ቀሪ ጊዜያችንን ደግሞ ባርክልን። እኔ ደካማው ባሪያን አንተ አግዘኝ። በኢየሱስ ያው ስም አሜን። ብዙም ያራቀ ሐሳብ ነው በልቤ ያለው። እንዴት ሩጫችንን እንጨርሳለን በሚል የቅዱስ ጳውሎስን ሕይወት አንስተን ባሉን ደቂቃዎች እንነጋገራለን። እንደምታውቁት ቅዱስ ጳውሎስ ሲድን እናውቃለን። በመጽሐፍ ውስጥ ሐዋርያት ሥራ ላይ ደግሞ 3 ትልልቅ የወንጌል ጉዞ ሲሄድ 14 ደብዳቤዎች ሲጽፍልን በየቦታው ቤተክርስቲያን ሲተከል የ34 ዓመት አገልግሎቱንም ደግሞ በቅዱስ ቃል ውስጥ እናያለን። ዛሬ ደግሞ አሁን ባነበብኩላችሁ ክፍል ደግሞ ሲጨርስ ያየንበት ቦታ ነው። ስለዚህ ሲጀምር አይተናል፣ ቅዱስ ቃል ውስጥ አለ፣ መሃሉ የነበረው ጉዞ አለ፣ ሲጨርስ ያለበት ቦታ ነው። እንደምታውቁት መዳን ተአምር ነው፣ መጨረስ ግን በመርህ ነው። ምናልባት አሁን እዚህ እንዴት እንደዳንን እንናገር ብንል እንባችን ዱብ ዱብ ይላል፣ ቃል ያጥረናል፣ ያንቀጠቅጠናል። እዚህ ቤት መሆን መብት አይደለም፣ ምህረት ነው እዚህ ያደረሰን። ማንም ሰው ለመዳን መብቱ አይደለም። ጆናታን ኤድዋርድ እንዳለው እኔ ለመዳን ያዋጣሁት ኃጢአቴን ብቻ ነው። እኛ የሲኦል ሰልፈኛ ነበርን፣ በጨለማ ነበርን። ከዘራችን እንኳን ያመለጠ ማንም የለም። ጥሩ ሆነን አይደለም፣ ራርቶልን። በቃ እንዴት እንደዳነን ይደንቃል። በእውነቴን ነው ብላችሁ። እንደውም ትላንት ማታ ከአንዳንድ ወገኖች ጋር አንድ ዶክመንተሪ እያየን ነበረ። አንዲት በጨለማ አሰራር ውስጥ የነበረች አንዲት እናት እግዚአብሔር እንዴት እንዳስመለጣ ስትናገር በእንባን የተሞላ ነው። ከስንት ጉድ ነው ያወጣህን፣ ከስንቱ ነው ያስመለጥከን እያለን። ሩጫ መጨረስ ግን በእንባ ዱብ ዱብ አይደለም። ፕሪንሲፕል አለው፣ መርሆች አሉት ከቅዱስ ቃል ውስጥ እና ዛሬ ባለን ደቂቃ 1 2 3 ነገር እንዴት በድል ጨርሳለሁ፣ እንዴት በክብር ጨርሳለሁ የሚሉትን ለማየት እንሞክራለን። ስለዚህ ቅዱስ ጳውሎስን እንደ ፕሮቶታይፕ አንስተን የሱን እንዴት እንደጨረሰ ከዚህ ውስጥ እናያለን። ፍቀዱልኝና ቁጥር 9 እና 10 ወረድ ብለን እናንብብ። በዛው ቁጥር ላይ ክፍላችንን በደንብ አድርጎ የሚፈታለን እዛው ነው። ሁለተኛ ጢሞቴዎስ 4 ቁጥር 9 በቶሎ ወደ እኔ እንድትመጣ ትጋ፣ ዴማስ ያሁኑን ዓለም ወዶ ትቶኛል አለ። ቅዱስ ጳውሎስ ቁጥር 4 5 6 የሱን መጨረስ፣ የሱን መጠበቅ፣ የሱን መፈጸም ካስቀመጠ በኋላ በዓላማ ደግሞ 9 እና 10 ላይ የሌላን ሰው አለመጨረስ፣ አለመጠበቅ፣ አለመፈጸም ያስቀምጣል።
እኔ ጨርሻለሁ፣ እኔ ጠብቄያለሁ፣ እኔ ፈጽሜያለሁ፣ ግን ዴማስ አልጠበቀም፣ አልፈጸመም፣ አልጨረሰም ብሎ በዓላማ እዚች ጋር የሌላን ሰው አለመጨረስ ያስቀምጣል። ማን ነው ዴማስ? እንደው ሁለት ወደ ቀኝ ብንገልጥ አንድ ምዕራፍ ያላት ፊሊሞና መጽሐፍ ለማስታረቅ የተጻፈው መጽሐፍ ላይ ወደ መጨረሻ ሰዎችን ሰላምታ ያቀርባል። ፊሊሞና ላይ ሰዎች ሰላምታ ያቀርባል እና ሰላምታ ሲያቀርብ የሚጠቅሳቸው ሰዎች ውስጥ ይህ ሰውዬ እናገኘዋለን። ፊሊሞና ምዕራፍ 1 ቁጥር 23 በክርስቶስ ኢየሱስ ከኔ ጋር የታሰረ ብሎ ይጀምራል። እዚህ ጋር በጣም መጠንቀቅ አለብን። በክርስቶስ ለቅዱስ ጳውሎስ ተራ ንግግር ሳይሆን ትልቅ ቴዎሎጂ ነው። አንድ ዝም ብሎ ቸርች ውስጥ ያለ ሰውና በክርስቶስ የሆነ ሰው ለሱ ይለያል። ሮሜ 16 ላይ ሰዎችን የሚያውቃቸውን ሲያመሰግን እንኳን እነ ጵርስቂላና አቂላን በክርስቶስ የሆኑትን ጵርስቂላና አቂላን ሰላም በሉልኝ ይላል። እንዴት ልበላችሁ፣ እንደ ማዕረግም ሳይሆን እንደ አይደንቲቲ ነው። በክርስቶስ ቆላስያስ ላይ ሲናገር በክርስቶስ የሞተ ከክርስቶስ ጋር የተነሳ ከክርስቶስ ጋር የተሰወረና መገለጡን የሚጠብቅ ይሄን 4 ደረጃዎች የሚሄድ ሰው ነው ለሱ በክርስቶስ ማለት። ስለዚህ ከዚህ በኋላ ሰላምታ የሚያቀርባቸው ሰዎች እንደው ዝም ብለው ክርስቲያን ሳይሆኑ ለዓለም የሞቱ ኢየሱስ በእነሱ የተነሳ ተሰውረው ያሉ መገለጡን የሚጠብቁ በክርስቶስ ናቸው። ማማን ናቸው? እነዚህ ደግሞ በክርስቶስ ብቻ ሳይሆኑ አንድ ቃልም አለ ደግሞ የታሰረም የሚል ቃል አለ። ከዚህ በኋላ የምናነሳቸው ሰዎች ተራ ሰዎች አይደሉም። ኢን ክራይስት ናቸው፣ ዋጋ የከፈሉ ናቸው። አንደኛ ኤጳፍራ እናውቀዋለን። ኤጳፍራን የቆላስያስ ቤተክርስቲያን የተከለ ታላቅ እግዚአብሔር ሰው ነው። ሌላ ማን ነው? ማርቆስ ስለሱ በደንብ እናውቃለን። በጌታ አገልግሎት የተጋ ነው። ሌላ ማን ነው? አርስጦክሮስ አላውቀውም ሰው ማን እንደሆነ። ሌላ ማን ነው? ዴማስ በክርስቶስ የሆነ የታሰረ ዋጋ የከፈለ በጣም ዲቮትድ የሆነ አገልጋይ ሰላም ይልሃል፣ ሰላም ይልሃል። ሁለተኛ ጢሞቴዎስ ላይ እንመለስ። እዚህ ጋር ደግሞ መጣና እኔ ጠብቄያለሁ፣ እኔ ፈጽሜያለሁ፣ እኔ ጨርሻለሁ። ትላንት በክርስቶስ የነበረ ዋጋ የከፈለ የታሰረ ዲቮትድ የሆነ አገልጋይ ዴማስ አልጨረሰም፣ ትቷል። የዴማስን አለመጨረስ ሲያስቀምጥ በአንድ ቃል ያስቀምጠዋል። ዴማስ ያቋረጠው ተናዶ አይደለም፣ ደብሮትም አይደለም፣ አዝኖም አይደለም፣ ዲፕረስድ ሆኖም አይደለም፣ ኢንፋክት በኃጢአትም ወድቆ አይደለም። ዴማስ ያቋረጠው ወድቆ ሳይሆን ወዶ ነው ይላል። ወዶ ነው ያደረገው፣ ወድቆ አይደለም፣ ወዶ ነው። ምናልባት ምጽፉ ካላችሁ አንደኛ እንዴት እንጨርስ? በየዕለቱ ቢጨርስ ይጨርሳል። በየዕለቱ የሚጨርስ ይሄ ሰብሰብ አድርጎ የሚጨርስ ሳይሆን በየዕለቱ የሚጨርስ። መውደድ ቅስፈታዊ ነገር አይደለም፣ ግንኙነት ነው፣ ፌሎሺፕ ነው። በቅስፈት የሚፈጠር ነገር አይደለም። ስለዚህ ዴማስ እየተዘመረ እየተሰበከ በክርስቲያን ሰርክል ውስጥ እያለ መንፈሳዊ ቮካብለሪዎችን እየተጠቀመ ለካ ሳያውቀው ከጌታ ጋር ያለው የየዕለት ግንኙነቱን እያጣ ዓለምን እየወደደ ሄደ። ወዶ ነው እንጂ ወድቆ አይደለም። ድንገት ጠዋት ተነስቶ 180 ዲግሪ ዞሮ በቃኝ አላለም እያለ ነው የሌለው። ይሄ ምስጥ የበላው ዛፍ ያለ ይመስላል። አንድ ቀን ግን ክረምቱ የመጣ ጊዜ ግንድስ ይላል። እሱ ከተበላ ቆይቷል። ልክ ይሄ ሳምሶን ደሊላ ጭንስር ጸጉሩ ሲላጅ ደነገጠን እንጂ ተምናክ ወረደ ከረመ። ሻይን ጠጣ ካለ ወክ ማረክ ከጀመረ በጣም ቆይቷል። ጸጉሩን ያጣ ቀን ደነገጠን እንጂ ልቡ ከተሰረቀ ከርመዋል። ምን አይነት ሰው ይጨርሳል? ኤቭሪዴይ የሚጣበቅ ሰው፣ መሬትና ወርደው በየዕለቱ በጸሎትና በቅዱስ ቃሉ የሚተጋ ሰው ነው የሚጨርሰው። ሰይጣን የመታበን የአዳራሽ ፕሮግራም አይደለም፣ በግል ያለን ዲቮሽናችንን ከገለበጥነው ንግግር ሰይጣን የሚያስደነግጠውም የስብስብ ፕሮግራም ሳይሆን የቤት መሰዊያ ነው። ሌሊታችን ሲመለስ በቤት ዲሲፕሊን ሆነን፣ ቅድም ወንድም ያካፈለን ቃል ዲሳይፕል፣ እንደው አንድ ቃል ጨምርለት፣ ዲሲፕሊን የሆነን ዲሳይፕል ሆነን ባል ከሚስት ከልጆች ጋር ቁጭ ብሎ በየዕለቱ በእግዚአብሔር ፊት የሚሆን ሰው እሱ በክብር ይጨርሳል። ይሄ ለኒው ይር፣ ለፋሲካ፣ ለክሪስማስ እሁድ ጠዋት ተሰብስቦ የሚደረግ ነገር አይደለም። እኔ ባለቤቴ ባንክ ነው የምትሰራው። የመጀመሪያ የጮኝነት ጊዜ እና የመጀመሪያ የትዳር ዓመታችን ጊዜ በጣም የሚያጋጨን ነገር ባለችው ሰዓት አትወጣም። ባለቤቴ ጸጉር ቤት ስትሄድና ከስራ የምትወጣበት ቀን መጠብቅ ላይ ጸጋ አብዛልኝ ነው የምለው።
በተለይ ጸጉር ቤት እኔ እንደውም የፈለግሽውን ሰዓት ንገሪኝ ነው የምላት። ስንት ሰዓት ልጠብቅሽ? 3 ሰዓት እርግጠኛ ነሽ? እንደውም 2:30 ነው ይበቃኛል፣ ግን እንዳትጨናነቅ 3 ሰዓት። እሺ ከ3 ሰዓት በኋላ ሲሄድ 20 ደቂቃ ጨምርልኝ። በጣም ነው የምናደደው። እውነቴን ነው የምላችሁ። ሰዓት በጥሬው ነው። እኔ በጥሬው በቀስ ስንት ሰዓት ትወጫለሽ? የስራውን ነው። ስንት ሰዓት ትወጫለሽ? ጠዋት ድሮፕ ሳረግ ዛሬ ጠዋት 2 ስለገባው ዛሬማ 11 ነው የምወጣው። እርግጠኛ ነሽ? 11 ነው የምወጣው። እሺ 11:00 ላይ በር ላይ ደርሼ እደውላለሁ። ቆሜያለሁ ውጪ በር ላይ የጠበቅኩሽ ነው። 10 ደቂቃ ጨምርልኝ። ለምንድን ነው መጨመርልሽ? በደምብ ሲጋ ለምንድን ነው መጨመርልሽ ስላት ባላንስ አልመጣልኝም ትለኛለች። ባላንስ አልመጣልኝ። አይ ዶንት ኖ እዚህ ሀገር ባንክ እንዴት እንደሆነ አላውቅም፣ ግን ባላንስ አልመጣልኝም ትለኛለች። እና መጀመሪያ አካባቢ አለማወቅ አጥቅቶኝ ምን እላታለሁ? ለምን ነገ አታመጪውም? ጠዋት ሳስገባሽ ነገ ለምን ባላንሱን አትሰሪውም ስላት ተረጋግታ አባቴ እንደዚህ የሚባል ሲስተም የለም። 10 ደቂቃ ይገርመሃል እንዴ? 0 ካልመጣ አልወጣም። 10 ብር ኤክስትራ ከሆነ ከኪሷ ትሞላለች። የሆነ ነገር አርጋ 0 ካልሆነ የኔ ሚስት አትወጣም። እንደዚህ የሚባል ሲስተም የለም። ዛሬ የመጨረሻ ቢሆንስ ስብከት የሰማ ነው። ዛሬ የመጨረሻ ቢሆንስ ቅድም ያመለክ ነው። አናውቀውም። ነገ በጌታ እጅ ነው ያለው። በየቀኑ እየጨረሱ መሄድ፣ በየቀኑ ፋይል መዝጋት፣ ለነገ የሚባል ሲስተም የለም። ሴስ ሉዊስ አንድ መጽሐፉ ላይ የሰይጣን ኮንፈረንስ ተዘጋጀ ይላል። የሰይጣን ነው ያልኩት፣ የሰይጣን ኮንፈረንስ። ጥሩ አገልጋይ ሰይጣኖች ተጠርተው ያገለግላሉ። ድምተኛ ሰይጣንም ተገኝተው ይካፈላሉ። አንድ ቀንም ጥሩ ነበረ፣ ሁለተኛም ጥሩ ነበር፣ 3ኛ ቀን ዋናው ሰይጣን መጣ። ዛሬ በልብ ያለው እንደው ለማካፈልም ሳይሆን ብንወያይ ደስ ይለኛል አለ። ሐሳብ ስጡ አለ። በጉባኤ ውስጥ ያሉ ሰይጣኖች ሐሳብ ይሰጣሉ። አንዱ ሰይጣን እጁን አውጥቶ እናጣላቸው አለ። አይሆንም፣ ኔጌቲቭ ሁሉ በእኛ ላይ ነው የሚለጠፈው። ራሳቸው ጠንስሰው አብኩተው ጋግረው ያን ሁሉ በራሳቸው አድርገው መጨረሻ ላይ ሰይጣን አሳሳተኝ ነው የሚሉት። ታውቃለህ፣ አይሆንም። እኛ ራሱ ከነሱ ምንማራቸው አንዳንድ ጥሩ ነገር ያላቸው አሉ፣ ግን አይሆንም፣ ኔጌቲቭ ሁሉ በእኛ ነው። አናግባባቸው። አይሆንም፣ ቋንቋ ምደበላልቅ መንፈስ ምናምን ሲሉ አልሰማህም ወይ? ቸርች አይሆንም። አንድ ጥሩ ነገር ያለው ገና ጀማሪ የሚያድግ ሰይጣን ቀስ ብሎ እኔ ከእናንተ ባልበልጥም አንድ ሐሳብ ውስጥ ያላል፣ የምታረጉትን ሁሉ ነገ ታረጋላችሁ በላቸው፣ በኋላ ይደርሳል በላቸው። ዋናውም ሰይጣን በጣም ተነካ፣ በጭብጨባ ጸደቀ። እና ይሄ ለመጸለይ ልባችሁ ሲሞላ፣ ቅዱስ ቃሉ ለማንበብ በልባችሁ ሲሞላ፣ ቆይ አንዴ በኋላ የምትሉ ካላችሁ የስብሰባው ተጽዕኖ ነው። እኔ አንዳንድ ጊዜ እውነቴን ብላችሁ ካፌ ውስጥ ከጓደኞቼ ጋር ቁጭ ብዬ ደህና ወሬ ላይ ያለን የሆነ ነገር ፍስስ ይላል ውስጥ ጸልይ ይለኛል። አቋርጬ ወጣ ብዬ አንዳንዴ ቶይሌት፣ አንዳንዴ ወክ አድርገን አናቅም፣ ድራይቭ እያደረገን እየተጫወተን ምናምን አቬለብል ከሆነ ለጌታ በዛ ሰዓት የሆነ ነገር እየሰራ ነው። ቀጠሮ አንስት ለመንፈሳዊ ነገር። በአዳራሽ ያለው ትጋት ጥሩ ነው። በዋናነት ግን በቤት ያለው መሰዊያ እናንሳ። ዲሲፕሊን ሆነን የእግዚአብሔርን ቃል እናንበብ ሳይሆን እናጥና። ባለን ጊዜ በእግዚአብሔር ፊት እንሆን። የቤት መሰዊያችንን እናንሳ። በየቀኑ የሚጨርስ ነው የሚጨርሰው። ደግሞ ይህን ስናደርግ እንደው ህጋውያን ስጋውያን እንዳንሆን ደግሞ መጠንቀቅ ያለብን በየቀኑ መጸልያው ማነበው የሆነ ቼክሊስት ይዤ እግዚአብሔርን ለማስደሰት ሳይሆን ያለ እግዚአብሔር መኖር አልችልም በሚል ቅኝት አልችልም። ስወጣ ድፍረቴ እሱ ነው። ስወጣ አቅሜ እሱ ነው። ልቤን የሚሞላው አካውንቴ ደህና ሲሆን አይደለም። አካባቢ ሰላሜ በሙሉ ደህና ሲሆን አይደለም። በእውነት እኔ ያለ እግዚአብሔር አልችልም። ሞገሴ ነው፣ ክብሬ ነው፣ ጌጤ ነው።
ውዬ የምገባው በሱ ነው። ትዳሬ የጸናው በሱ ነው። ቀኔ የሆነው ጠላት ጠፍቶ አይደለም፣ እሱ ከኔ ጋር ስላለ ነው። በየቀን ወደሱ ምሮጣው እኔ የእውነት ያለሱ ስለማልችል ነው። ሌላ ሰው ሊችል ይችላል፣ እኔ ግን አልችልም። አንድ እግሬ ተነስቶ አንዱ መቀጠል አይችልም። እኔ እሱ ጥገኛ ነኝ። ሱሰኛ ሱሱን ካላገኘ ሰውነቱ ያንቀጠቅጠዋል፣ ያንቀጠቅጠኛል፣ ይጨንቀኛል፣ እፈራለሁ። ጸልዬ ስወጣ ግን ልቤ ሙሉ ነው። የተወደዳችሁ ከትላንት ይልቅ ያለን ብዙ ነው፣ ግን በጣም የምንፈራው አሁን ነው። ትላንት ምንም ሳይኖር በብዙ ጎዶናነት በልበ ሙሉነት ነበር ምኖረው ከሱ ጋር ስለተጣበቁኝ። አሁን ብዙ ከቦኛል፣ ብዙ ነገር አለኝ፣ ግን ስቲል ፍርሃቴ ትልቅ ነው። ምን አይነት ሰው ይጨርሳል? በየዕለቱ የሚጣበቅ በየዕለቱ ፕሮፐርሊ ወደ ጌታ የሚቀርብ ሰው ይጨርሳል። እግዚአብሔር የቤት መሰዊያችንን ያንሳልን፣ ሌሊታችንን ምርኮ አድርጎ ይመልስልን፣ እሱን የሚል ልብ ይስጠን። አሜን ይሁንልን። ኢየሱስ ጌታ። ሁለተኛ ምን አይነት ሰው ይጨርሳል? በየዕለቱ በእግዚአብሔር ምሕረት የሚደገፍ ሰው ይጨርሳል። ምሕረትን ከኃጢአት ጋር አታገናኙት። መቼም 40 ቀን ጸሎት ቆይተን ብንወጣም የወጣ ነው ስለ ጸለይን ሳይሆን ስለ ማረን ነው። በጣም በእግዚአብሔር ምሕረት መደገፍ በጣም ያስፈልጋል። ማቴዎስ ወንጌል ምዕራፍ 6 ከ5 እስከ 7 የተራራው ስብከት ነው። ቅድምም ወንድማችን ሲያካፍለው የነበረው ምዕራፍ 5 የክርስትና ብራንድ ምንድነው? ክርስትና የእግዚአብሔር መንግስት የሚለውን ከ5 እስከ 7 ጌታችን በሚደንቅ ሁኔታ ያስተማረበት ቦታ ነው። 6 ላይ 3 ሐሳብ ያነሳል። አንደኛው ስለ ጸሎት፣ ሁለተኛው ስለ መስጠት፣ ሶስተኛው ስለ መጾም ያነሳል። እያንዳንዱ ክርስቲያን 3ቱ ይጠበቅበታል ነው። በእግዚአብሔር መንግስት ውስጥ ይጸልያል፣ ይጦማል፣ ይሰጣል። ስለ ጸሎት የሚያነሳው አለ። ቁጥር 7 ጀምሮ አሕዛብ በመናገር ብዛት እንዲሰሙ ይመስላቸዋል፣ ስትጸልዩ እንደነርሱ በከንቱ አትድገሙ ይልና ምናውቀውን በሰማይ የምትኖር የሚለውን ጸሎት ይጸልናል። ይሄ ጸሎት ጆሮአችሁን ስጡኝ ግጥማዊ ዘይቤ ነው። ሊትሬቸር ስታይሉ የተጻፈበት ያጻጻፍ ዘይቤው። ስለዚህ ከላይ ያለውን ሐረግ የሚፈታው ከታች ያለው ነው። ቁጥር 11 መፈልገው የዕለት እንጀራችንን ዛሬ ስጠን ይላል። የሳምንት አይደለም፣ የ15 ቀን አይደለም፣ በ3 ወር አንዴ አይደለም። መቼ ነው? የዕለት። ምንድነው የዕለት እንጀራ? ቁጥር 12 እኛም ደግሞ የበደሉንን ይቅር እንደምንል በደላችንን እንደ ዕለት እንጀራ አድርገህ ስጠን። ደግሜ ይላል። ምን አይነት ይጨርሳል? በየዕለቱ ማረኝ የሚል እንደ ዕለት እንጀራ በእግዚአብሔር ምሕረት የሚደገፍ ሰው እሱ ይጨርሳል። ለትዳሬ ምሕረት፣ ለሕይወቴ ምሕረት፣ ለልጆቼ ምሕረት የሚል ዳዊት መዝሙረኛው 63 ቁጥር 3 ምሕረት ከሕይወት ይሻላል ይላል። ሃው ሰው ሕይወቱን ለማቆየት የሚበላውን ይመጥናል፣ ስፖርት ይሰራል፣ ፕላስቲክ ሰርጀሪ ያደርጋል፣ የማይሆን ነገር የለም። ዳዊት ግን ሲናገር ሕይወት አይደለም ዋናው ምሕረት ነው ይላል። እንዴት? ሕይወት የሚቀጥለው ከላይ ምሕረት ሲበዛ ነው። በራሷ ሕይወት አቅም የላትም ምሕረት ካልበዛላት። ለዚህ ነው ሰቆቃወ ኤርምያስ ላይ ማለዳ ሕይወት አዲስ አይደለም ምሕረት ነው አዲስ። ዛሬን ያለውት ሕይወቴ አቅም ኖሯት አይደለም፣ ጧት ስለማረኝ ነው። ከችች እንደው በጣም ሪሰንት የሆነ ቃል ልጠቀም፣ የጎረምሳ እንደው ግግም ብሎ ንክስ አድርጎ ማረኝ የሚል ሰው ማረኝ። እኛ ቸርች አንድ ጊዜ ተከታታይ ትምህርት እያስተማርኩ ሳላቀው ምላሴን ነከስኩት መድረክ ላይ እና በጣም አመመኝ። እንደምንም ስብከቱን ጨርሼ ወደ ሐኪም ቤት ሄድኩ። ሲሄድ በቃ በደንብ ነው የነከስኩት። እርቦሃል እንዲህ አለ። በቃ ዶክተር ምንድነው? ወስደዋል እኮ። እዛ የተወደዳችሁ 3 ቀን ተግሞጥሙጦ የሚተፋ መድኃኒት ሰጠኝ። ማላመጥ አልችልም እና በዚች በኩል በስትሮ ጁስ ይዤ ጁስ ነው የምጠጣው። ቁርስ ጁስ፣ ምሳ ጁስ፣ ራት ጁስ። አላገባውም ያኔ ከጓደኞቼ ጋር ምናምን ነው ማድረው። እና አንድ ቀን ጠዋት ተነስቻለሁ። ጁሴን በስትሮ እንደዚህ ሰክቼ ዝም ብዬ ይዤ ጁሴን ስባለሁ እና ጓደኞቼ ፍርፍር ቀርቧል ጠዋት። ኢትዮጵያ ፍርፍር ጎረምሳ አበላል የምታውቁት ነው አይደል? በቃ እየተጎራረሱ በትልቁ እየተጠቀለለ ይሄዳል። እኔ ያለው ጁሴን እና በዛ መሃል
አንድ ወዳጄ ሊቀልድብኝ ጠቅልሎ ፍርፍሩን መጣና ላጉርስ አለ። ያው እንደማልጎርስ እያወቀ ሊያላግጥ ነው እሱ። በዛች ጨዋታ መሃል አንድ ቃል ልቤ ውስጥ ጠብ አለ። እግዚአብሔር ሳይፈቅድ የበላ ደስ ብሎ ተስተላን የቀመሰ ማን ነው? ማንም መብላት እኮ ችሎታ አይደለም፣ ሲችልልን ነው ያላመጥ ነው። ጎብዘን እኮ አይደለም። በቃ ታላምጥ ትብላ ይዋጥ ይስማማው ስላለ ነው። በሰላም ሆነን የገባ ነው። ጠላት ጠፍቶ አይደለም፣ የሚራራልን የሚጠብቀን ስላለ ነው። ምን አይነት ሰው በክብር ይጨርሳል? ማረኝ የሚል ሰው። ማረው፣ ትዳሬን ማረው፣ ልጆቼን ማር፣ ጓዳዬን ማር፣ መውጣት መግባቴን ማር፣ እንደ ቀለብ ስጠኝ ምህረት፣ ስፈርልኝ የዕለቴን ምህረት። ዳዊት በልቡ ሰይጣን ገባ፣ ካልቆጠርኩ ወታደር አለ። ነብዩ መጣ፣ ስርዓት ያዝ አንተ ቤተሰብ በግድ ያስታወሰ ልጅ ነህ እኮ አይደል እንዴ? ልጅ የላችሁም ሲባል ደርድረው ይሄው ልጆቻቸው እነዚህ ናቸው፣ ይሄው እነዚህ ናቸው። አይ እግዚአብሔር ከነዚህ ውስጥ ያሰበው የለም፣ ሌላ የለም፣ ሌላ አለን ይሆናል ብለህ ነው ተብለ ያስታወሰ ቤተሰብ። አሁን አየር ኃይል ኮማንዶ እግረኛ ብለህ ልብ ሊያበጥ ይቅርብህ። እምቢ አለ። 10 ወር ፈጀ ቆጠራው። ሲያልቅ እግዚአብሔር መጣ፣ የቅጣት ዝርዝር ይዞለት። የሚገለባበጥ መልአክ ይመጣል፣ ህዝቡን ይቀጣል። ምረጥ አንደኛ፣ ምርኮ ተደርገህ ትሰጣለህ። ምረጥ ሁለተኛ፣ ቸነፈር ይመጣል። 3ኛ፣ አክብብ ከ3 አንዱ። ይሄ ነው ምርጫው። ይሄ ነው ምርጫው። እኔ 4ኛ አለ። ምንድን ነው የምትለው? መሐሪ ነውና እሱ ጋር ጣለኝ። ምን አይነት ሰው ይጨርሳል? አቤቱ ማረኝ የሚል። እንደው ምን ብትደክሙ፣ ምን ቢዚ ብትሆኑ፣ ምን ጊዜ ብታጡ እቺን ጸሎት ሳትጸልዩ አትጡ። የዕለት እንጀራዬን ስጠኝ እባክህ ጌታዬ ሆይ ማረኝ። ኢየሱስ ጌታ ይብዛልና ምህረት ቤታችንን፣ ትዳራችንን፣ ኑሮአችንን፣ መውጣት መግባታችንን። ኢየሱስ ጌታ ነው። ጌታ በምህረቱ ይከልለን፣ እንደ ቀለብ ምህረት ይስጠን። 3ኛና መጨረሻ ምን አይነት ሰው ይጨርሳል? 1 ሳሙኤል ምዕራፍ 1 የእግዚአብሔር ሉዓላዊነትና ፍቅር የተረዳ ሰው ይጨርሳል። ትንሽ እቺ ደስ አትልም፣ ግን ትሰሙኛላችሁ። ሉዓላዊነት ስንል እግዚአብሔር የወደደውን የፈለገውን ነገር ሰውን ሳያማክር ያደርጋል ማለት ነው። ደግማለሁ፣ እግዚአብሔር የወደደውን የፈለገውን ነገር እኔን ሳያማክር እኔ ቤት ያደርጋል። ለምን አይባል፣ ቀና ብሎ አስረዳኝም አይባልም። እግዚአብሔር ሉዓላዊ ነው። እኔ እሱ ጥገኛ ነኝ፣ እሱ ግን እኔ ጥገኛ አይደለም። እግዚአብሔር ዘላለማዊ ነው፣ እኔ ጊዜ ውስጥ ነኝ። ካስፈለገ ከዘላለም ውጪ ነው፣ የዘላለም ፈጣሪ ነው። የእግዚአብሔር ልክ ያለው እግዚአብሔር ጋር ብቻ ነው። ታላቅ የሚል ቃል ፊቱ ትንሽ ነው፣ እሱ ከታላቅ በላይ ነው። ለምን አይባልም። በሉዓላዊነቱ ህይወታችን ላይ ሲመጣ ብዙ ጊዜ ያማል። ከሩጫም የሚያስተጓጉለው አንዱ እሱ ነው። እና ባላንስ የምንሰራው እግዚአብሔር የሚያደርገውን ነገር ሁሉ የሚያደርገው ለበጎ ነው በሚል ሚዛን ካልተቀመጠን እስከ መጨረሻው ላንሄድ እንችላለን። 1 ሳሙኤል ምዕራፍ 1 የሐና ታሪክ። ሐና እልቃና የሚባል ባል አላት። ትንሽ ስለሱ ላወራ። ባሏ በጣም ልቅም ያለ ወንድም ነው። ቸርች ውስጥ ያሉ ያላገቡ እህቶች እንደውም በሱ ሞዴል ቢጸልዩ እላለሁ። ልቅም ያለ ሰው። አንደኛ ኳሊቲው መንፈሳዊ ሰው ነው። ወደ ሴሎ እየሄደ መስዋዕት ያቀርባል። ይሄ መንፈሳዊ ቮካብለሪ የሞላው ጴንጤ አይደለም፣ መንፈሳዊ ሰው ነው። አሁን አንዳንድ ጊዜ ጮኝነት ላይ ከዘፍጥረት እስከ ራዕይ አካፍሏት ከተጋቡ በኋላ የለም ሰውየው ልቧን እስኪወስድ ድረስ ነው ቃል በቃል የሆነው እንጂ እዛ ሰፈር አይደለም ሰውየው። ይሄ ሰውዬ ዝም ብሎ መንፈሳዊ አየር ላይ ያለ ሰው ሳይሆን መንፈሳዊ ሰው ነው። ሩቅ ይሄዳል፣ ጌታ ይሰዋል፣ ዋጋ ይከፍላል። ሁለተኛ ደግሞ ሚስቱን ይወዳል። ሐናን አብልጦ ይወድ ነበር ይላል ቁጥር 4 ላይ። እና አንዱ ትልቁ ኳሊቲ ደግሞ ዝም ብሎ ከሰኞ እስከ ሰኞ ቸርች ሳይሆን ሚስቱን የሚወድ የሚንከባከብ ሰው ነው።
ከታሪክ አንጻር ካየን ካጠናን መጽሐፉን ከአንድ በላይ ሚስት የሀብት መገለጫ ነው። ፋይናንሻሊ ፕሮቫይድ ያደርጋል። ይሄ ሰውዬ እንደው ልቅም ያለ ሰው ነው። ሚስቱን ይወዳል፣ መንፈሳዊ ነው፣ የሚያስፈልግ ነገር ያዘጋጃል። ቁጥር 5 ይሄን ሰው ነው ያገባችው ሐና። እንግዲህ በቃ ሚዜም ቤተሰብም ዘመድ አዝማድም እንዴት አይነት ሰው ነው! ሐናን ጌታ ረዳት፣ ሐናን እግዚአብሔር ረዳት ይላል። ቁጥር 5 ሐናንም ይወድ ነበርና ለሐና 2 እጥፍ ዕድል ፈንታ ሰጣት። መፈልጌ ነው። እግዚአብሔር ግን ማኅፀኗን ዘግቶ ነበር ይላል። የተወደዳችሁ ቃሉ አይክበዳችሁ ጆሮ ላይ። ጸሐፊው ጠላቷን በግልጽ ነው ያስቀመጠላት። ሐናን የሚያስለቅሳት ማን ነው? ማን ነው? እግዚአብሔር ነው። እዚህ እግዚአብሔር ነው፣ ዘጊው እግዚአብሔር ነው ይላል። እንደው የሐና ማኅፀን ተዘግቷል ሳይሆን እግዚአብሔር ዘግቶታል። ባሪያው እንዳለ መንገዴን በተጠረበ ድንጋይ ዘጋ አለ። ቀዳዳ እንዳይኖር የሚረዳኝ የሚያግዘኝ እንዳይኖር አድርገ ዘጋ። አንዳንዴ እንዲህ ይመጣል እግዚአብሔር፣ እንዲህ ይመጣል እግዚአብሔር። የህመማችን ምንጭ ሆኖ ሊመጣ ይችላል። የዘጋ ሆኖ ሊመጣ ይችላል። ወዴት ትሄዳላችሁ? ወዴት ይሄዳል? አንድ ጊዜ እኛ ቸርች አንዲት ምንድነው በረራ አስተናጋጅ ነው የሚባለው በአማርኛ ሆስተሲንግ የምትሰራ እህት ብትን ጨርቅ ይዛልኝ መጣች። የሆነ ሀገር ሄዳ አንተ ሰባኪ ነህ አሰፍተህ ልበሰው ብላ ሰጠች። ባርኪያት አመሰግናለሁ። ይህ ጨርቄ ይዤ ወደ ስፌት ቤት ሄድኩ። ስፌት ቤት ሄድኩኝ። ከዛ ሰፊው ትከሻው ላይ ሆነች ሜትር ነገር እንደዚህ አድርጓል። መነጽሯን እዚህ ጣል አድርጓል። ቾክ እዚህ ጋር አድርጓል። በቃ በጣም አሪፍ ጨርቅ ነው አለና ረጅም ጠረጴዛ ላይ ዘርግቶ በልግርን ገጥመ ቀጥ በለቁ ልለካል። እሺ ቀጥ በል የሚያደርገው ነገር እኔ አላቅም፣ ግን እሱ ወደዚህ ይለካል፣ ያያል። በቾክ ጨርቁ ላይ ምልክት ያለ የቆም ያለ ወደ ታች ይለካል፣ ጨርቄ ላይ ምልክት ያደርጋል። ወደዚህ ይለካል። ምን እንደሚያደርግ እኔ አላቅም። ወደ ታች ይለካል። የጎን ስፋት ይላል። በቃ እማቃት የገዛ ጨርቄ እህቴ አሳስባ የሰጠችኝ ቾክ በቾክ ሆነ። ትንሽ ቆይቶ የኔን ጨርቅ አይኔ እያየ በመቀስ ቀደደው። እኔ አላቅም ምን እንደሚያደርግ። በዚህ ጋር መጣ፣ በመቀስ ቀደደው። አልገባኝም። እያየው ቀዳደደው። ኔክስት ዊክ ለፕሮቫና አለኝ። አንዳንዴ እግዚአብሔር በእኛ ህይወት ላይ ይገባል። አይገባንም ምን እንደሚያደርግ እሱ ነው የሚያውቀው። ምልክት እያደረገ አይ እግዚአብሔሩ ይቀዳል። በዚህ ጋርም ይቀዳል። በዚህ በመስሪያ ቤትም ይቀዳል፣ በቸርችም ይቀዳል፣ በቤተሰብ ይቀዳድደዋል። ምን እያረክ ነው ጌታ ሆይ አይባልም። ጸጥ ብሎ ነው የሚታየው። ኔክስት ዊክ መጣው ለፕሮቫ። የፕሮቫ ልብስ ደግሞ እንዴት እንደሚዘጋ እንዴት እንደሚያስጠላ አሰፍታችሁ እንደው የምታውቁ ከሆነ አላውቅም። ግልብጥብጥ ያለ ነው። ቾክ በቾክ ነው። ስፒል ተሰፋ እንዳለ ተሰክቶበት ጭራሽ ፊት ለፊት ነው። አደባባይ መንገድ የለም። ሰው ኃላፊ አግዳሚ እዛ ላይ አድርጎታል። እንዲህ ነው እግዚአብሔር በትንትን አድርጓችሁ ፊት ለፊት ኃላፊ አግዳሚ ያያቸዋል። ይበላት ድሮ እሷ እግዚአብሔር እንደዚህ እንደሚያደርጋት ታውቅ ነበር ይላል ሰው። እየሰራኝ መሆኑን አያውቅም ሰው። ከዛ በሳምንቱ ናለኝ። ዋው በሳምንቱ ሲሄድ እንዴት እንደሚያምር ማይ ጉድነስ። እንደው ጅልግልግ ብሎ የኳይርም ልብስ እንዳይመስል እጥርም ብሎ ሌላ ነገር እንዳይመስል ልክ ነው። ለካ ልክ ነው። እና ኢየሱስን በልኬ ሊሰፋ ሳያማክረኝ ብዙ ነገር ያደርጋል ህይወቴ ላይ። እና ሁሉ መቦጫጨቅ ሲሆን እንዳላቋርጥ በምን ባላንስ ላድርግ? እግዚአብሔርን ለሚወዱ ሮሜ ምዕራፍ 8 እንደ ሐሳቡ ለተጠሩ አልገባኝም እንጂ ይሄ ሁሉ ነገር ተያይዞ ለምንድን ነው? ለበጎ ነው። ያ በጎ ማለት 100 ብር ቢጠፋው 200 ይመጣል አይደለም። በጎ ማለት ኢየሱስን በእኔ ሊስል
ኢየሱስን በእኔ ልክ ሊያደርግ እኔ ያልቄ እሱ በእኔ ሙሉ እንዲሆን ያልወደድኩት ያላሰብኩት ብዙ ነገር ህይወቴ ላይ ያልፋል። ይሄ መንገዱ ባህሪ ነው። እንዳሰባችሁት ባይሆን አታቋርጡ ሩጫ፣ ቢቀዳደድ አታቋርጡ ሩጫ። ባይገባችሁም እንኳን አልገባኝም ጌታ ሆይ ግን አምናለሁ የምታረገው ነገር ሁሉ የምታረገው ለበጎ ነው። መቼም የበሰለ ክርስቲያን እኔ የምለው ከሉዓላዊነቱ ጋር የተስማማ እንዲህ እንደምንሰማው አይደለም። ህይወት ላይ ከባድ ነው። ጸጋ ግን ያብዛል። ምን አይነት ሰው ይጨርሳል? የጌታ ድምጽ ዛሬ ይሄ ነው። በድል መጨረስ፣ እዚህ እንደተገናኘን እዛ እንድንገናኝ፣ እንደ ከዋክብት እንድንደምቅ፣ ከቅዱሳን ጋር አንድ ላይ በክብር እንድንጨርስ፣ ያችን ድምጽ እንድንሰማ፣ አንተ በጎ ታማኝ ባሪያ፣ አንቺ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ ግቢ ለመባል በየዕለቱ መጨረስ፣ በምሕረቱ መደገፍ፣ ህይወት ላይ ምንም ቢመጣ እግዚአብሔር የሚያደርገውን ነገር የሚያደርገው ለበጎ ነው ብሎ ከሉዓላዊነቱ ጋር መስማማት። እንዲህ ከሆነ በክብር እንጨርሳለን። ለእኔም ለእናንተም ጸጋ ይብዛ። እንጸልያለን። ሃሌሉያ። እግዚአብሔር ምን አለሽ እህቴ? እግዚአብሔር ምን አለ ወንድሜ? ምን ቀረላችሁ? ምን ተናገራችሁ? እስቲ ሪፍሌክት እናድርግ። እግዚአብሔር ምን አለ? እግዚአብሔር ምን አለሽ? ስለ ቤታችን ምን አለን? ስለ ኑሯችን ምን አለን? ጌታ ጥሩ ጊዜ ለማሳለፍ አይደለም፣ ስራ ላይ ነው እሱ። አባቴ ይሰራል እኔም እሰራለሁ ብሏል። ምናልባት ሳምንታዊ ፕሮግራም ብለን ልንመጣ እንችላለን፣ ግን እሱ ዛሬም በስራ ላይ ነው። የወደቀ መሰዊያ ይነሳ፣ የተወሰደ ጉልበት ይመለስ። የእግዚአብሔር ቃል ፍቅር እንደ ቀድሞ በልባችን ይንደድ። በቤት ጸሎት የሌለው ቅዱስ ቃሉን ማጥናት ፕሮፐርሊ የሌለ ትዳር ቤት ኑሮ ካለ በዛሬ ጠዋት በጌታ በኢየሱስ ስም ያ ቤት ትንሣኤን ያገኝ። ሌሊታችሁ ምርኮ ተደርጎ ይመለስላችሁ። የቤት መሰዊያ ይነሳ፣ ጉልበታችን ይባረክ። ደግሞ እግዚአብሔር ሆይ ለምንሃለን ምህረትን እንደ ቀለብ ስጠን። ቤታችን ላይ፣ ልጆቻችን ላይ፣ ስራችን ላይ መውጣት መግባታችን አቤቱ ማረን። ሃሌሉያ። ምህረትህ በህይወታችን ይብዛ። አቤቱ እግዚአብሔር ሆይ ለምንሃለን ከሉዓላዊነት ጋር ተስማምተን የምታረገው ነገር ሁሉ የምታረገው ለበጎ ነው ብለን ካንተ ጋር ተስማምተን እስከ መጨረሻው በጽናት እንድንሄድ ጸጋ አብዛለን። እዚህ እንደተገናኘን እዛ እንድንገናኝ በክብር እንድንጨርስ። ሃሌሉያ ሃሌሉያ ሃሌሉያ። አቤቱ እግዚአብሔር ሆይ እንደ ከዋክብት እንድንደም ከቅዱሳን ጋር ለዘላለም ካንተ ጋር በክብር ከሚነክሱት ጋር እንድታረገን ይህንን ዓለም ንቀን በፊታችን ቀሎ ላንተ ኖረን አስከብረን እንድንጨርስ ጸጋ ይብዛልን። ለእኔም ለተናጋሪም ለተወደደውም ህዝብህ ጌታዊ ጸጋን አብዛ። ደግሞ ሁሉ ሲሆን ክብሮ ላንተ ጥቅሙ ለአካሌ ይሆን። ከኛ ጋር ባለው በኢየሱስ ስም ጸለይን።